ስደት እያላችሁ ከምንምና ከማንም በላይ ቅድሚያ መስጠት ያለባችሁ ለመኖሪያ ቤት ነው ጋይስ። ከተማ ይሁን ገጠር ይሁን ሳታማርጡ ብቻ ገብታችሁ ሸራ ወጥራችሁ ልጆቻችሁን የምታሳድጉበት ገበያ ጉሊት ቸርችራችሁ ገብታችሁ የምታርፉበት መኖሪያ ቤት ያስፈልጋችኋል ለራሳችሁ ማለት። ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ በኔ ብቻ አይደለም እንደዚህ አይነት ቪዲዮ ብዙ ጊዜ የምነግራችሁና ፋሲካ ቲቪንም ሰምታችሁ ከሆነ ያው ብዙ ሰው ስለሚከተላ በርግጥ አብዛኞቻችሁ ሰምታችሁት ሊሆን ይችላልና እኔ በጣም የሚገርመኝ ነገር ልንገራችሁ። ሁሉ ጊዜ ስንኖር ራሳችንን ችለን እንኖር። አረብ ሀገር ነው ያለነው። አንዳንድ አረብ ሀገር ያሉ ሴቶች ማለት ነው አረብ ያስመስላቸዋል። ማለት በቃ ሁሉ ነገር እንዲሳካላቸው ሁሉ ነገር እንዲኖራቸው አረቦች ቤት ያለው ነገር ሁሉ እነሱ ቤት እንዲኖር ይፈልጋሉ። ጥሩ ነው መመኘት፣ ጥሩ ነው ማድረግ፣ ጥሩ ነው መስራት፣ ጥሩ ነው። ግን ደግሞ መጀመሪያ መቀመጫችሁን ይዛችሁ ነው ያን ነገር ማሰብ ያለባችሁ። ጀግና ሴት ማለት መጀመሪያ መቀመጫዋን ይዛ ነው ይሄንን ሌላ ነገሮች ሁሉ ገና በቃ አረቦች ያዩትን እቃ አብሮ ኦርደር ሲያረጉ ማለት ምንም ቤት ሳይሰሩ ምንም ሳይኖራቸው። አሁን አንዲት አለች እኔ ደውላልኝ እቃ ካርጎ አድርጋ ከሰው ቤት አስቀምጠዋለችና ያንን እቃ አሁን እኔ ጋር እንዲያስቀምጥላትኝ ጠየቀችኝ። ምክንያቱም እዚህ ናት ተከራይታ ነው የምትኖረው። ግን ደግሞ ለእቃዋ ብቻ እየከፈለች ከቤት የምትዩ ከሆነ ካንቺ ጋር ይቀመጥልኝ፣ ለቃ እየከፈልኩ ካንቺ ጋር ይቀመጥልኝ፣ እኔ ተመልሻውን አረብ ሀገር ልሄድ ነው አለች። ምክንያቱም ያገር እቃ ነው እቃዋ ልነግራችሁ አልችልም ሲያማምር። ግን ቤት የላትም ምን የላትም። ስትመጣም በቃ ብር አለኝ ባለችኝ ብር እሰራለሁ ብላኔ በቃ ተከራይቼ እኖራለሁ ብላኔ የመጣችው እቃዋ በቃ ሲወጣ ራሱ ትፈሩታላችሁ ሊታጠም ማለት ነው። ግን እሳ ምንድነው ቤት አልቦ ነው ያ ሁሉ እቃ የተሰበሰበው ምንም ነገር ሳይኖራት። ብር ብቻው ምንም አይሰራም። ብዙ ጊዜ ስነግራችሁ እኔ ብቻ ይመስላችሁ ነበር አምናገረው። ግን ፋሲካ ቲቪንም ስሟተኝ ምንም ትሁን ምንም ቦታ ግዙ፣ ቤት ስሩ፣ በእናት የምንላችሁን ስሙ። ዛሬ ላይ ልጅ ይዛችሁ ቤት ልትከራዩ ብፈልጉ ስንት ልጅ አለሽ፣ ስንት ቤተሰብ አለሽ፣ ስቶፕ ትጠቀሚያለሽ፣ ልጅ ካላችሁ አናከራይም እየተባለ ያለበት ጊዜ ላይ ነው ያለ ነው። ስለዚህ መጀመሪያ ግንሳ ቦታ ካለቻችሁ እዛቻ ቦታችሁ ከለል ታደርጋላችሁ። ቦታ ግዙ መጀመሪያ። ቦታ የገዛችሁ ደግሞ ቤታችሁን ስሩ እንደምንም ተጨካክናችሁ። ቦታ ካለቻችሁ ግን ፋሲካ እንዳለችው በኬንዳ ወጠር ተደርጎ ይኖርበታል። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ግዴታ ጎረቤት ያላት እቃው በሙሉ እኔ ቤት ይኖር አለለም። የቤት ኪራይ ከለለ ልጆች እንደፈለጉ ከወጡ እኔ እንደፈለኩ ከወጣሁ እኔ እንደፈለኩ ከሆንኩኝ ያለ እኔ ትልቅ ደስታ ነው። ብዙ ጊዜ የምንነግራችሁ የራሳችሁ የሆነ ነገር ሳይኖራችሁ እቃ ላይ አትግዙ። እቃ ምን ይሰራላችኋል? አሁን እቺ ጓደኛዬ በቃ አንቺ ብዙ ጊዜ በሶሻል ሚዲያ ነው የምናቀሽ፣ ለኛም ለማዳም ቅመሞችም የምትረጂን አንቺ ነሽ። ግን እኔ አሁን ይሄን ሁሉ እቃዬን ገዝቼ የት ላስቀምጠው? እኔ አሁን የቤት ኪራይ በወር 2000 ሆነ 5,000 ከሆነ 2500 ከሆነ የምከፍሊውን እየወርኩ በወር አካውንትሽ ላስገባለሽ፣ ቤትሽን ቁጭ ብለሽ ጠብቂልኝ፣ አንዱ ቤትሽ ውስጥ እቃሽና ሽጌል ይሄድ አለችኝ። እንግዲህ ምን ትሩታላችሁ? አሁን ይችልኝ ያ ማለት ምንድነው? አሁን እሷ ማዳሜ ስትገዛልኝ አለች ቀርባ ነው እንደ እህት በቃ በሶሻል ሚዲያ ነው እንደናንተ ማቃተኝ ቀርባ ነው እንደ እህት ያወራችኝ። ምን ላድርገው እኔ በቃ ማዳሜ ኦርደር ስታደርግ ሳያትኝ ስገዛ ሳያው እቃውን ሲያምረኝ ገዛሁኝ። ከዛ ገዝቼ በቃ ያለኝን ብር በሙሉ እሱን ካርጎ አድርጌ መጣሁኝ። ከመጣ በኋላ ደግሞ ቤት ተከራይቼ ስኖር ነበር። አንድ ልጅ ወልዳለች። በነገራችን ላይ ከልጇ አባጋም ተለያይታለች። ስለዚህ ልጅ ለእናቴ ሰጥቻለሁ። እቃዬን ደግሞ ስለሚያበላሹብኝ ለእናቴም ሆነ ከሌላ ቦታ ማስቀመጭ መሄድ ስለማልፈልግ አንዱ እቃ ቤት አድርገሽ አሽገሽ አሙሪልኝ፣ የቤት ኪራይሽን ልክፈልሽ፣ እንደዚህ አድርገሽ ተባበሪኝ አለችኝ። እና አሁን እቺ ልጅ እኔ ምን ብያባራታል? ምክንያቱም አንደኛ ሶሻል ሚዲያ ላይ ታይኝ ነው አምናብኝ የመጣችው። ሁለተኛ ነገር ደግሞ ስደትን እኔም ብዙ ነገር እናቃለሁ። ለዛም ነው ብዙ ነገር አድርጉ፣ ቤት ስሩ፣ የሆነ ነገር አድርጉ። ሁሌ እኔ ሀቢባንም ወደብ ምንድነው በቃ ከወንድ ምንም አትጠብቁ ትላለች አይደል? እኔ ከባሌ ምንም ላለመጠበቅ ነው ዩቲዩብ የምሰራው። በቃ ቢያንስም ቢያድግም ለራሴ የሆነ ነገር ይችለኛል ዩቲዩብ ከሰራሁበት በደንብ አርጌ ከሰራው ዩቲዩብ ለኔ የሆነ ነገር እንደፈለኩ ወጥቼ ለምፈልኩት ነገር ለማድረግ ያገኙትን ለመልበስ የፈለኩትን ለማድረግ በቂ ነው ዩቲዩብ። ከባሌ አልጠብቅም። ባሌ ቤት ያስቢዘኝ ካደረገ አትሊስት በቂ ነው በሚለው ማለት ነው። ለዛም በቃ ሴት ልጅ ራሷን መቻል አለበት ሲባል ምንድነው ቤት ካለሽ በቃ ልጆችሽንም ቢሆን ላጋሽ ተሰጣላችሁ።
ከዛ የበቃ ጉሊትም ቢሆን ይሰራል። ሻይም ቤትም ይሰራል። ቀለል ያሉዎች ተንቀሳቃሽ ሱቆች ማለት አሁን እኛ አረብ ሀገር ያለን ሴቶች በጣም ጎበዞች ነን አይደለም? እኔ ራሴ በጣም የማስበው ስራ ነው። ተንቀሳቃሽ ሱቅ አለ። ከቤታችሁ የምትፈልጉትን ነገር ኩክ ታደርጋላችሁ። የፈለጋችሁትን ሳንድዊች ትሰራላችሁ። ዶናትም ስሩ፣ ምንም ስሩ። ከቤታችሁ ሰራርታችሁ ካበቃችሁ በኋላ መሀል ጎንደር በር ላይ ተንቀሳቃሽ ኮንቴነር አለች። መስታይ እንትን ይሄ በዙሪያውን በዛና በዛ ባልሙኒየም ተመታለች። እዚህ ቀን እንትን አላት መደርደሪያ አላት። የሰራችሁትን እቃ ይዛችሁ ሄዳችሁ እዛ ላይ ስሸጥ ያመሻን በቃ በቂ ነው። ተንቀሳቃሽ ሱቅ ማለት ነው። ተንቀሳቃሽ ሱቅ መስራት ይቻላል። ነገር ግን እኛ ምንድነው በቃ የሌለንን ነገር መንበርጠት ቤት ሳንይዝ ቦታ ሳንገዛ ቦታ ከገዛን በኋላ ነው በርግጥ ቤት የሚሰራው። እንደዛ ሳናደርግ ሩጫ ሀማዳሞች ጋር እኩል እቃ ለመግዛት ምን ያሯሩጠናል? ምን ይሰራልናል? እውነቴን ነው የምነግራቸው። እኔ ብዙ ሰው ስለማይ ነው፣ እኔ ራሴ ስለነበርኩበት ነው። ለምሳሌ አሁን እኔ ሴትዮ የሆነ ኮምፎርት ብርድ ልብስ ገዝታ ምናምን እንደዚህ ያልጋ አንሶላስ ገዝታ ስመጣ ሳየው ስንት ነው የገዛችው አይና መልሼ ከዛ ካምፓኒ ኦርደር አደርግ ነበር። መልሼ ከዛ ሱቅ ደግሞ እሷ ከገዛችበት ሱቅ ካምፓኒ ከኦርደር ካልሆነ ሾፌሩ ልኬ እንደዚህ አይነት ብርድ ልብስ ሂደህ አምጣልኝ ብዬ አስመጣ ነበር። ሳጥበው ሳየው ስወደው፣ ሳነጥፈው ሳየው ስወደው፣ ደጋግሜ ሳየው ስወደው ሄዶ ገዝቶልኝ ይመጣልና እንደዚህ አይነት አጋጣሚ ስላለ ነው እኔም ስለነበርኩበት ነው ለእናንተ የምነግራችሁና ብዙ ጊዜ የምትመከሩትን ምክር ስሙ። እውነቴን ነው የምነግራችሁ። ስደት ከኢትዮጵያ ከመጣችሁ በኋላ እኔ ኢትዮጵያ ከመጣሁ በኋላ እርግጥ ነው ከባድ ነው፣ ኑሮ በጣም ከባድ ነው። እንዳሰባችሁ ላይሆን ይችላል። ከመጣችሁ በኋላ የሚበላ የሚጠጣ ላታጡ ትችላላችሁ። ግን ደግሞ እንደዚህ ካሽ የምትቆጥሩት ነገር ላይኖር ይችላል። ለዛ ነገር ደግሞ መልሳችሁ ስድላ ለመሄድ የራሳችሁ የሆነ ትንሽም ጎጆም ብትሆን ኬንዳ በኬንዳም እንትን ቆርቆርም በቆርቆርም ይሁን በምንም ሞመንት ውስጥ ይሁን ብቻ ቦታ ገዝታችሁ የራሳችሁ ነገር መያዝ አለባችሁ። ፋሲካንም ስሟት የምትለውን ሲቀጥል ደግሞ ምን አለ መሰላችሁ አሁን ብዙ ጊዜ ስትጠይቁኝ የነበረው ባዶ ማለት የገበሬ መሬት ገዝተን ደፍተር ማውጣት ይቻላል ወይ? እንዴት ነው ይሄንስ? አንዳቻችሁ ግማሻችሁ አይቻልም ትላላችሁ፣ ግማሻችሁ ይቻላል ትላላችሁ። እኔ በማውቀው ባለንበት አካባቢ እንደሚቻል ነው የማውቀው። ከገበሬ የገዙ ደፍተር በሙሉ አሁን በወጣው አዋጅ አሁን ባለው አዋጅ የገዛችሁትን ቦታ ህጋዊ አድርጉ ተብሏል። ህጋዊ አድርጉ ማለት ግን ካርታና ፕላን ተቀበሉ አይደለም። ለምሳሌ ይሄ ያለሁበት ቤት ስገዛው ከወታደር ነው የገዛ ነው። ያ ወታደር ተሰጥቶት ነው ከሱ ነው የገዛ ነው። እሱን ስንገዛው ምንድነው እንዴት መሰላችሁ ከወታደሩ ስንገዛው የራሱ ስለሆነ ሸጠልና ወዳውኑ ቤት ሰራንበትኝ። ሁለት ክፍል ቤት ይችኛዋን ትልቁን ቤትና ይችኛዋን ሰርቪስ አይደለም ትልቁ ቤትና ጓዳና ሳሎኑን አድርገን ሰራንበትና እነዚህ ሰርቪሶች ተቀጥለው ነው። እነዚህ ሰርቪሶች የተቀጠሉ ናቸው። ጓዳና ሳሎኑን ሰራና አባቴ ቀጥታ ሄዶ ካርታና ፕላኑን ወደ ራሱ እንዲዞር ስማንዛዟር ጀመረ። ፕሮሰሱም ማለት ነው ያ ነው። አሁን ላይ ግን የመሬት ደፍተር የመጣ ያለው ግን ገበሬ የገዛችሁትን ገበሬው ለከሌ ሽጫል ብሎ ውል ትጓዋላላችሁ። ያ በዛ ውል መሰረት ትሄዳላችሁ፣ ምስክር ታስመሰክራላችሁ። የመሬት ደፍተር አረንጓዴ ደፍተር ትይዙበታላችሁ። በዛ አረንጓዴ ደፍተር የእናንተ እናትና አባቶቻችሁ በዛ ሰውዬ ደፍተር ወደ እናንተ ቦታ ጋር እናንተ መሬት የእናት አባታችሁ መሬት ያለው ካላችሁ ጋር ያ ከሰውዬ የገዛችሁ ቦታ ከእናንተ መሬት ጋር ይሰፈራል። ከእናንተ እናትና አባት መሬት ጋር ይሰፈርና በዛ ቦታም ቁጥር ግብር የከፍሉበትን ዘመዶቻቸው ያ ነው አረንጓዴ ደፍተር ያዙ ማለት ያ ነው አሁን ላይ የሚጠቅማቸው። ወደፊት ደግሞ ያው ህጉ በተቀየረ ቁጥር እየተስተካከለ ሲሄድ ካርታና ፕላን በሚሰጥበት ጊዜ ደግሞ ይሰጣቸዋል። እንደዛ ካልሆነ ግን አረንጓዴ ደፍተር ካልያዛችሁበት ግን አዲስ አበባ ላይ እየተሰራ እየተፈናቀሉ እንደሚመጡት እንደዛ ነው እየተፈናቀላችሁ የምትባረሩ ማለት ነው። ለዛ ነው አረንጓዴ ደፍተር ይወጣበታል። ህጋዊ ቦታ የገዛችሁ ሰዎች አሁን ህጋዊ አድርጉ ስለተባለ ፍቃድ ስለተሰጠ ገደብ ተሰጥቷል። እነዛ ሰዎች እየሄዱ ያንን ቦታ እያነሱ ዘመዶቻቸው ወደ ራሳቸው ቦታ ላይ አስሞልተው በዛ ላይ ግብር እየከፈሉበት ነው ያሉት ማለት ነው። ምክንያቱም መንግስት ይችን ነው አሁን እየፈለገ ያለው። ለዛ ነው። ስለ አፓርታማ ደግሞ በጣም ብዙ ሰው ጠይቆኝ ነበር። የአፓርታማው ጉዳይ እንዴት እንደሆነ ታውቃላችሁ? በቪዲዮ ባይዘው ሊረዝምባችሁ ነው። አፓርታማ እንግዲህ ያው አፓርታማ ከ10 አመት ከ8 አመት በፊት ሲጥሉ የከረሙ በማህበር ተሰብስበው የሚጣል ቦታ አለ። ያንን ቦታ አሁን ቦታው ወጥቷል፣ እጣው ወጥቷል። እጣው የወጣው ከሶስት ቦታ ነው እንዳልኳችሁ፣ ፒያሳና ሙጋድ፣ ማክሰኞ ገበያ የወጡት ሶስቱ እጣዎች ማለት ነው። ከነሱ ሶስቱ ሰዎች ከሶስቱ እጣዎች ጋር
እነዛ ሲጥሉ የነበሩ ሰዎች ያንን ቤት መገንባት አቅም የሌላቸው አሉ። ያንን እጣ ደግሞ መሸጥ የሚፈልጉ አሉ። ከዛ ውስጥ ነው እኛ አንዱን እጣ እንገዛለን እና ያንን እጣ መሸጥ የሚፈልጉ ሰዎች ሲሸጡት እንገዛቸዋለን። ስንገዛቸው ሲጥሉ የከረሙትን ብር እኛን ለነሱ እንመልስላቸዋለን። ከዛ በኋላ የአትርፈው 100,000 አትርፎ 200,000 አትርፎ ያንን እጣ እኛ እንገዛቸውና ከማህበሩ ጋር አብረን ተደራይተን ያንን ቦታ እናስገነባለን ማለት ነው። እንደዚህ ነው። አሁንም ያልገባችሁ ነገር ካለ ስለ አፓርትመንቱ ንገሩኝ። 3 ቦታ ላይ ነው እንዲጣሉ የተነሱት። ከዛ ቦታ እየፈለጋችሁ ካላችሁ አናግሩኝ፣ እንገዛላችኋለን ያንን እጣ። በተረፈ ስለ ቦታ ጉዳይ አሁን ሰሞኑን ቪዲዮ በጉቦም ላሳያችሁ ያሰብኳችሁ ልጆች አሉ። ከራቱም ጋር ያሰባችሁ አሉ። አይሰማም እዚህ መሰረት የወጣላቸው ቤቶች ላሳያችሁ ያሰብኩት አለ፣ ግን እንቅስቃሴ የለም። አሁን በምርጫው ምክንያት ከሐሙስ ጀምሮ መንገድ ዝግ ነው። ስቲል ዛሬ ራሱ በጣም ጦርነት ያለበት ቀጠና ነው። ወደ አላገዱ ወልዲያ ላይም የተመቱ ባጃጆች አሉ። ብዙ ነገር የተፈጠረ ነገር አለ። ስለዚህ መውጣት አንችልም። ሁላችንም ቤታችን ተሰብስበን ስላለነ ወጥቼ ቪዲዮ መስራት ስላልቻልኩ ነው። ነገሮቹ ይስተካከሉና ሂጄ ቦታዎችን አሳያችኋለሁ። እስከዛው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። እወዳችኋለሁ። ባይ ባይ።